ሰላም ጤና ይስጥልኝ እንደምን ቆያችሁ ከለቶ ቻናል ዋና አበይት መረጃዎች ጋር አብራችሁ ቆየው ነኝ ፍራታ አጥላውን ነኝ መልካም ቆይታ የምንመኛትን ኢትዮጵያ ለመፍጠር ልጆቻችን ላይ ከፍተኛ ጥንቃቄ ማድረግ ይገባናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ ዋና ስራ ቅድመ አንደኛ ደረጃ ትምህርት ላይ ትኩረት ማድረግ ነው ብለዋል የአውሮፓ ህብረት የ90 ሚሊዮን ዩሮ የልማት ድጋፍ አደረገ ስምምነቱ በገንዘብ ሚኒስትርና በአውሮፓ ህብረት መካከል ተደርጓል አዳዲስ ዝርያዎችን በመጠቀም የጤፍ ምርትን በእጥፍ ማሳደግ ተችሏል ተባለ የኢትዮጵያ ግብርና ምርምር ኢንስቲትዩት በምርምር የተገኙ አዳዲስ ዝርያዎች የጤፍ ምርትን በሄክታር ከ10 ወደ 20 ኩንታል ማሳደግ መቻላቸውን ተናግረዋል የመሬት የአፈርና የሰብል መረጃ አገልግሎት የተሰኘው ፕሮጀክት ለምስራቅ አፍሪካ ግብርና ተስፋ ሰጪ ውጤቶችን አስመዘገበ ተባለ ፕሮጀክቱ ለ4 ዓመታት በኢትዮጵያ በኬንያ በሩዋንዳ ያስገኘው ውጤቶችና የተገኙ ልምዶች ይፋ አድርጓል ሴቶች ከወንዶች በ3 እጥፍ በበለጠ የቃል አጋኖ ምልክትን እንደሚጠቀሙ አዲስ የወጣ ጥናት አመላከተ ይህም ሴቶች በጽሁፍ መልእክቶች ወቅት የስሜት ተግባቦቶችን ለመፍጠር እንደሚጥሩ የሚያሳይ ነው ተብሏል የዓለማችን የኤሌክትሪክ ተሽከርካሪ ገበያ በከፍተኛ ፍጥነት እያደገ እንደመጣ ተገለጸ በዚህ ዓመት ከ20 ሚሊዮን በላይ ተሽከርካሪዎች እየተሸጡ ሲሆን ይህም ከባለፈው ዓመት ጋር ሲነጻጸር የ18 በመቶ ጭማሪ አሳይቷል ከለቶ የቻናል ዋና አበይት መረጃዎች ጋር አብራችሁ ቆይታ ያደረኩት እኔ ፍራታ አጥላሁን ነበርኩኝ የእነዚህንና የሌሎች ዝርዝር መረጃ በምሽት የዜና ወጃችን ይዘን እንመለሳለን መልካም ቀን ተመኘን